በዓለም ላይ ካሉ እጅጉን ያልተለመዱ አካላት ጋር የተፈጠሩት 20 ሰዎች። አንዳንድ ሰዎች ሲወለዱ ያላቸው የአካል ገጽታ በጣም ብርቅዬና ከፍተኛ ከመሆኑ የተነሳ መንገድ ላይ እንኳን ሰዎች ፈዘው እንዲያቸው ያደርጋቸዋል። የምናወራው ከተለመደው መደበኛ ሁኔታ እጅጉን ስላለፈ የአካል ክፍሎች ነው። እንደ ሳህን የሚያክሉ እጆች፣ ከንፈር የሚነኩ የአይን ሽፋሽፍት ጸጉሮች፣ ከበርካታ በሮች የሚረዝሙ እግሮች። እነዚህ አስገራሚ ባህሪያት ብዙውን ጊዜ የሚመጡት ልዩ ከሆነ የዘር ውርስ ጄኔቲክስ ወይንም ደግሞ ብርቅዬ ከሆነ የሕክምና እክሎች ነው። በዓለም ላይ እጅጉን ያልተለመደ አካል ያላቸውን 20 ሰዎች በምንቃኝበት በዚህ ቪዲዮ አብራችሁን ቆዩ፣ ትገረሙበታላችሁ። በቅድሚያ ግን ወደዚህ ቻናል አዲስ ከመጣችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ቪዲዮን ቀለል አድርጋችሁ ላይክ በማድረግ ጀምሩት። 20ኛ ኤሪያን ሉዊዝ፣ የዓለማችን ባለረጅሟ ምላስ። ኤሪያን ሉዊዝ በኢንተርኔት ዝናዋን ያገኘችው ሰዎች ያሉ ብላ ፈጽሞ ካላሰበችው ነገር ማለትም ከረጅሙ ምላሷ በኋላ ነበር። ምላሷ ከ4 ኢንች በላይ ይረዝማል። የምላሷ ርዝመት ወደ አይኗ አቅራቢያ ሊደርስ ይችላል። በርካታ ሰዎች የአንዲት ሴት ምላስ ምን ያክል ሊረዝም ይችላል የሚለው ያልተረጋገጠ ነው ብሎ ያምኑ ነበር። እሷም ምላሷን በቪዲዮ ተሰራጭቶ ታዋቂ ለመሆን ፈጽሞ አላሰበችም ነበር። ልታደርግ የምትችለው ነገር በማሳየት ለፈገግታ ጥቂት ፎቶዎችንና ቪዲዮዎችን ብቻ ነበር የጫነችው። ኤድሪያን በምላሷ ምክንያት ተደብቃ አታውቅም። ከቪዲዮቹ በኋላ ለተሰጣት ትኩረትም በራስ መተማመን ምላሽን ሰጠች። ብዙም ሳይቆይም ወደ ቲቪ ሾዎች ብቅ ማለት ችላለች። አልፎ ተርፎም ረጅሙ የሴት ምላስ በሚል በጊኒስ ወርልድ ሪከርድስ ውስጥ ለመመዝገብ ሞክራ ነበር። በአንድ ዝግጅት ላይ ምላሷን ብቻ በመጠቀም 250 ሚሊ ሊትር ውሃን ከአንድ ሳህን ውስጥ ለመጠጣትም ሞክራለች። ሪከርድ ይኑራት አይኑራት ግን አይታወቅም። ነገር ግን የማይቻለውን ስታደርግ ክንዷን ወይንም የገዛ የአይን ሽፋሽፍቷን ምንም እንዳልሆነ በምላሷ ስትልስ የታየችባቸው እነዛ በኢንተርኔት የተሰራጩ ቪዲዮዎች ማንም ሊረሳቸው አይችልም። 19ኛ ስቬትላና ፓንክራቶቫ። ስቬትላና በሴት ደረጃ በምድር ላይ ረጅም እግሮች ያሏት ሴት ናት። የአንዱ እግር ርዝመት ከ1.4 ሜትር በላይ ሲሆን ከብዙ ሰዎች አጠቃላይ የላይኛው የሰውነት ክፍልም እግሮቿ ይረዝማሉ። በአጠቃላይ ወደ 6 ጫማ ከ5 ኢንች አካባቢ ብትረዝምም ወደ ማንኛውም ክፍል በምትገባበት ጊዜ ሁሉ ከፍተኛ ትኩረት የሚስቡ ረጃጅም እግሮች ናቸው ያሏት። ስቬትላና የተወለደችው ሩሲያ ውስጥ ሲሆን ስታድግም የሆነ ነገር በሷ ላይ ችግር እንዳለ ታውቅ እንደነበር ትናገራለች። እሷ ስትናገርም እስከ ጎረምስ ጊዜ ድረስ ምንም አይነት ለውጥ ሰውነቴ ላይ ብዙም አይታይም ነበር። እየቆየ መለወጥ ሲጀምር ዝም ብዬ ረጅም እየሆንኩ መስሎኝ ነበር። ሙሉ ቁመቴ እግሬ ላይ መሆኑን ፈጽሞ አልተረዳውም ነበር ስትል ትናገራለች። እግሮቿ ከተለመደው መደበኛ ሁኔታ እጅጉን በላቀ ፍጥነት ያድጉ ነበር። እናም ወደ ጉርምስና እድሜዋ ስትደርስ በማንኛውም በምትታይበት ቦታ በቀላሉ ትኩረትን ትስብ ነበር። እሷ የቅርጫት ኳስ ተጫዋች የነበረች ሲሆን በጣም ጎበዝ ከመሆኗ የተነሳም በቁመቷና በችሎታዋ ምክንያት የሥራ ብልጫ በነበራት የአሜሪካ የኮሌጅ ቅርጫት ቡድን ውስጥም የመግባት ዕድል አግኝታ ነበር። ያን ያህል ረጃጅም እግሮች መኖሯ ታዲያ ሁልጊዜ ቀላል አልነበረም። ጂንስ ሱሪዎችን መግዛት፣ በአውሮፕላን ውስጥ መቀመጥ ወይንም ባጭርና በጠበበ በር ውስጥ ማለፍ ለሷ ቀላል አልነበሩም። ትክክለኛውን ልብስ ለማግኘት መሞከርም ለሷ ፈተና ነው። በእነዚያ ረጃጅም እግሮቿ መጓዝም በጣም አስቸጋሪ ነው። ይሁን እንጂ ስቬትላና ፈጽሞ አታማረርም። እሷ የቀልድ ስሜት እንዳላትና በየቀኑ የሚያጋጥሟትን አስገራሚ ሁኔታዎች በቀልድ መልክ እንደምታሳልፋቸው ትናገራለች። በእውነቱ የረጅም እግር ንግሥት መሆኔን መረዳቴ ለኔ በጣም ደስ የሚል ነው ስትልም ራሷን ታሞካሻለች። ቁመቷን በደስታ ትቀበለዋለች። እንዲሁም ለሌሎች ሰዎች ልዩ በሚያደርጋቸው ነገር ላይ እንዲያተኩሩ ታስተምራለች። የጊኒስ ወርልድ ሪከርድስ ዕውቅና ሲሰጣትም በቶክ ሾዎች ላይ ቀረበችና በዓለም አቀፍ ደረጃ ታዋቂ ሆነች። ነገር ግን ዝና አልቀየራትም። የግል ምኞቷንም ከመከተል ፈጽሞ አልቦዘነችም። በሷ መሰል ሴቶች ላይ ተምሳሌት በመሆኗም እጅጉን ደስተኛ ናት። 18ኛ ሮማሪዮስ ዶስ ሳንቶስ። በኢንተርኔት ላይ እጃቸው በጣም ትልቅ ከመሆኑ የተነሳ ሐሰተኛ የሚመስሉ ሰዎችን ስንቶቻችሁ አይታችሁ ታውቃላችሁ? ልክ ጡንቻ መሆናቸው እንኳን እርግጠኛ መሆን እስከማይቻል ድረስ ትልቅ የሆኑ ጡንቻዎች። ሮማሪዮ የተገነባው ልክ እንደዛ ነው። ሮማሪዮ የመጣው ከብራዚል ነው። እሱ በሰውነት ግንባታ ወይንም ቦዲ ቢልዲንግ ላይ በጣም ይተጋ የነበረ ሰው ነው።
ነገር ግን በአንድ ወቅት ክብደት ማንሳት ለሱ በቂ አልነበረም። በፍጥነት ትልቅ መሆን ይፈልግ ነበር። ስለዚህም ሲንቶን የተባለ መርፌን መወጋት ጀመረ። ይህ መርፌ የዘይት የህመም ማስታገሻና የአልኮል ድብልቅ ነው። ሰዎች ጡንቾቻቸውን ለማጠንከር ሳይሆን ዝም ብሎ ትልቅ ለማድረግ ይጠቀሙበታል። እናም በትክክል የሆነው ያ ነበር። እጆቹ ግዙፍ ሆኑ፣ ልክ የአንድ ሰው ራስ ያህል። በተለይም ከዚህ መርፌ በኋላ በኢንተርኔት ላይ ከፍተኛ ትኩረትን አገኘ። አንዳንዶች አሪፍ እንደሆነ አስበው ነበር፣ ሌሎች ደግሞ ያን ያህል አልወደዱትም። መጀመሪያ ላይ ሮማሪዮ ትኩረቱን ወዶት ነበር። ሰዎች ልክ እንደ ጀግና ወይንም ሱፐር ሂሮ ይመለከቱት እንደነበርም ተናግሯል። ነገር ግን ያ ነገር መዝለቅ አልቻለም። የሚወጋው ነገር በሱ ላይ ከፍተኛ ችግርን መፍጠር ጀመረ። እጆቹ በጣም አብጠውና ጠንክረው ስለነበር የገዛ ልጁን እንኳን ያለ ህመም መያዝ አይችልም ነበር። ከዚያም ዶክተሮች ካላቆመ እጁን ሊቆርጡት እንደሚችሉ ነገሩት። በመጨረሻም መርፌውን ሙሉ በሙሉ አቆመ። በእጆቹ ውስጥ ያሉትን ቆሻሻዎች ለማስወገድም ቀዶ ጥገናዎችን አደረገ። አሁንም ድረስ ጉዳቱ አለበት። ሁሉንም ነገር ወደ ነበረበት መመለስ አልቻለም። አሁን ላይም ሌሎችን ወንዶች ለማስጠንቀቅ ታሪኩን ይናገራል። 17ኛ ማንዲ ሴለርስ። ማንዲ ሴለር በተወለደች ጊዜ ወላጆቿ ወዲያውኑ አንድ ያልተለመደ ነገርን አስተዋሉ። እግሮቿ መሆን ከሚገባቸው በላይ ትልልቅ ነበሩ። በመጀመሪያ ትልቅነታቸው በጣም የተጋነነ ባይሆንም ዝም ብለው ግን የተለዩ ነበሩ። እያደገች ስትሄድም ልዩነቱ ይበልጥ ግልጽ እየሆነ መጣ። የላይኛው የሰውነቷ ክፍል መካከለኛ መጠን ያለው ሆኖ ቀረ። እግሮቿ ግን ማደጋቸውን ቀጠሉ። ማንም አይቶት ከሚያውቀው በላይ እጅጉን ግዙፍ ሆኑ። ዶክተሮች ግራ ገባቸው። ለረጅም ጊዜ ምን እየተካሄደ እንዳለ ማንም ሊያስረዳ አልቻለም። አንዳንዶች በራሳቸው ጊዜ ሊስተካከል ይችላሉ አሉ። ሌሎች ደግሞ ዝም ብለው ሐዘናቸውን ብቻ ነበር የሚገልጹት። ማንዲ ላንካስተር እንግሊዝ ውስጥ የምትኖር ሲሆን እግሮቿ ኑሮቿን አከበዱባት። ለእርሷ መራመድ እጅጉን ከባድ ነበር። ምርኩዝ መጠቀምም ነበረባት። የሚስማማ ሱሪ ወይንም ጫማ የሚሰራ ሱቅም አልነበረም። ሰዎች ለሚያሳዩት እይታና ለሚጠይቋት ጥያቄዎች መልስ መስጠት በራሱ ህመም ነበር። ነገር ግን ልታፍርበት እንደሚገባ ነገር አድርጋ ለመኖር ፈቃደኛ አልሆነችም። እንደ ማንኛውም ሰው ህልሞች ነበሯት። እናም አካሏ ነገሮችን ይበልጥ ውስብስብ ቢያደርጋቸውም እሷ ወደ ኋላ አላፈገፈገችም። በመጨረሻ ሊሆን የሚችለው የበሽታ ምርመራ ውጤት መጣ። ፕሮቲየም ሲንድረም የተባለ ብዙዎች የዝሆን በሽታ ሲሉ የሚጠሩት ጥቂት ሰዎች ላይ ብቻ የሚከሰት እክል ነበር። ይህ እክል ያልተለመደ የቲሹ እድገትን በማስከተል ይታወቃል። በማንዲ ጉዳይም እግሮቿ ብቻ ነበሩ የተጎዱት። ነገር ግን በጣም ከፍተኛ ደረጃ ላይ ነበር የደረሱት። በአንድ ወቅት ግራ እግሯ ብቻውን ከ200 ፓውንድ በላይ ይመዝን ነበር። ያን ያክል ክብደት ያለውን እግር በየቀኑ እየጎተቱ መዞር ምን ያክል ከባድ እንደሆነ አስቡት። በ2010ም ነገሮች ተቀየሩ። የእግሯ ክብደት በጤናዋ ላይ እጅጉን እክል መፍጠር ጀመረ። ዶክተሮችም እግሮቿን ከጉልበቶቿ በታች ለመቁረጥ ተገደዱ። ይህ ልብ የሚሰብር ግን አስፈላጊ ነገር ነበር። ከዚህ በኋላም ማንዲ በስነ ስርዓት ትኖራለች ተብሎ ታስቦ ነበር። ነገር ግን ይህ መሆን አልቻለም። የቀረው የእግሯ ክፍል እንደገና ማደግ ጀመረ። ከቀዶ ጥገናው በኋላም ቢሆን እድገቱን አላቆመም። ቲሹ በቀጥታ እየሰፋ ሄደ። የሳይንስ ሊቃውንታት በመጨረሻም በጥልቀት ተመልክተው ልዩ የሆነ የጂን ሚውቴሽን እንዳለባት አወቁ። ከሁሉም ነገር በኋላም ፕሮቲየም ሲንድረም አልነበረም። እንዲያውም ከዚያ ይበልጥ ብርቅዬ የሆነ ነገር ነበር የተከሰተባት። በመሰረቱ የማንዲ ዲኤንኤ የራሱ የሆነ እንግዳ አወቃቀር ነበረው። አሁንም ቢሆን እሷ ተስፋ አልቆረጠችም። ማንዲ ሰው ሰራሽ እግሮችን አግኝታ እንደገና መራመድ ተምራለች። ምንም እንኳን አሁንም የእግሯ እድገት ፍጥነቷን ቢቀንሰውም ከህልሟ ግን አላስቆማትም። ታሪኳን በቲቪ ሾዎች ላይ ቀርባ ተርካለች። መልእክቷም ግልጽ ነበር። መለየት የሚደበቅ ነገር አይደለም። አብረኸው ትኖራለህ፣ በሱ ውስጥ ትታገላለህ፣ እናም የራስ ታደርገዋለህ በማለት ብዙ ቦታዎች ላይ ትናገራለች። 16ኛ አኒ ሃውኪንስ። ስለ አኒ ስንቶቻችሁ ሰምታችሁ ታውቃላችሁ? እሷ በዓለም ላይ ትልቅ የተፈጥሮ ጡት ያላት ሴት ናት። ምንም አይነት ሰው ሰራሽ ነገር የለም። የቀዶ ጥገናም የለም። ልክ እንደተወለደች ነው ጡቷ ማደግ የጀመረው። በጣም በወጣትነቷ ከሌሎች ልጃገረዶች እጅጉን ቀድማ ነበር። ጡቶቿም ዝም ብለው ማደጋቸውን ቀጠሉ። ዶክተሮች ጃይጋንቶማስቲያ የተባለ ብርቅዬ እክል እንዳለባት ተናግረዋል። በመሰረቱ ሰውነቷ ቲሹ ማምረት መቼ ማቆም እንዳለበት አያውቅም። እያንዳንዱ ጡት ከ40 ፓውንድ በላይ ይመዝናል። ያ ማለት ሁል ጊዜ ሁለት ከባድ ቦርሳዎችን ይዞ ከመዞር ጋር አንድ አይነት ነው።
መጠኑ ብቻ ሳይሆን እነዚያ ግዙፍ ጡቶች የጀርባ ህመም፣ የራስ ምታት፣ የመተኛት ችግር አስከትለውባታል። በዚህ እክል ውስጥ ያሉት አብዛኞቹ ሴቶች የጡት መቀነስ ቀዶ ጥገናን ያደርጋሉ። ነገር ግን አኒ ያንን አልፈለገችም። ይህ የሷ አካል እንደሆነ ባለችበት ሁኔታ መቀጠል እንደምትፈልግ ተናግራለች። በእርግጥ ሰዎች መንገድ ላይ ያፈጣሉ፣ አንዳንዶች ሳይጠየቁ ፎቶ ያነሳሉ ወይንም ሌላ እንግዳ ነገር ያደርጋሉ። እሷ ግን ይህ ሁሉ ነገር አይረብሻትም። ሞዴሊንግ ትሰራለች፣ በበርካታ የቲቪ ሾዎች ላይም ትቀርባለች። በተጨማሪም ዓለምን ዞራለች። ይህ ሁሉ የሆነው በእነዚህ ጡቶቿ ነው። 15ኛ ጋሪ ተርነር። በገዛ አይናችሁ ካላያችሁ በስተቀር የማይታመን ነው። ጋሪ ተርነር በአካሉ ላይ ያለውን ቆዳ አብዛኞቹ ሰዎች ፊኛን ሊያራዝሙ ከሚችሉት በላይ ወደ ውጭ ሊጎትተው ይችላል። የቆዳውን እጥፋት ይዞ ከ6 ኢንች በላይ ሊዘረጋው ይችላል። በዚህ ነገር እሱ አይሸማቀቅም ወይንም አያፍርም። ጋሪ የተወለደው እንግሊዝ ውስጥ ሲሆን ከልጅነቱ ጀምሮም ቆዳው ከማንኛውም ሰው የበለጠ በጣም የላላ ነበር። በመጀመሪያ ላይ ሰዎች ዝም ብሎ ድርብ መገጣጠሚያ ያለው ወይንም የዛ መሰል ችግር ያለበት መስሏቸው ነበር። ነገር ግን እያደገ ሲሄድ አንድ የተለየ ነገር እንዳለ ግልጽ ሆነ። ቆዳው ሰዎች ቆመው እንዲያዩ በሚያደርግ መልኩ ይለጠጣል፣ ይሳባል። ጋሪ ኤህለር ዳንሎስ ሲንድረም የተባለ ብርቅዬ እክል እንዳለበት ዶክተሮች አረጋገጡ። ይህ ችግር የቆዳና የመገጣጠሚያ ጥንካሬን የሚያጠቃውን የሰውነት ኮላጅንን ያጠቃል። በጋሪ ጉዳይም ሰውነቱ ኮላጅን ቆዳን ጥብቅ የሚያደርገው የሰውነት ክፍሉ ጠፍቷል። ቆዳው ለስላሳ ቀጭንና ተለጣጭ ነው፣ ልክ እንደ ላስቲክ። ጋሪ ከመደበቅ ይልቅም እውነታውን ተቀበለ። ቆዳውን በመጠቀምም አስገራሚ ትዕይንቶችን በማሳየት በዝግጅቶች ላይ መጫወት ጀመረ። አንድ ሰው ከአንገቱ ወይንም ከፊቱ ላይ ቆዳውን ልክ ከሊጥ እንደተሰራ አድርጎ ሲጎትተው ምን ይሰማችኋል? ነገር ግን ይህንን ድርጊቱን ሰዎች ወደዱት። በ2004ም የዓለማችን ተለጣጭ ቆዳ በሚል ኦፊሻል ማዕረግን አገኘ። ጊኒስ ወርልድ ሪከርድስ ላይም መመዝገብ ቻለ። ታዲያ ይህ በሽታ ቆዳን መለጠጥ ብቻ ሳይሆን መገጣጠሚያዎች ላይም ትልቅ ተጽዕኖን ያሳድራል። እሱም በዚህ ሁኔታ ውስጥ እያለፈ ይገኛል። 14ኛ ሩሜሳ ጊልጊ። ሩሜሳ ከተወለደችበት ቅጽበት ጀምሮ ጸጥ ያለ ተራ ህይወት እንደማትኖር ግልጽ ነበር። ሌሎች ልጆች እየሮጡና ለመራመድ እየሞከሩ ሳለ እሷ በፍጥነት ታድግ ነበር፣ ከማንኛውም ሰው እጅጉን በበለጠ ፍጥነት። ታዳጊ በነበረችበት ጊዜ ቀድሞውኑ ቁመቷ ከ1.8 ሜትር በላይ አልፎ ነበር። ዛሬ ላይ እሷ ከ7 ጫማ በላይ ቁመት አላት። ዝም ብሎ ረጅም ብቻ ሳይሆን በዓለም ላይ በህይወት ያለችው ረጅሟ ሴት ናት። በህይወት ውስጥ ስትራመዱና በእያንዳንዱ በር ውስጥ ማጎንበስ ሲኖርባችሁ እስኪያስቡት። በህዝብ ፊት በወጣችሁ ቁጥር እንግዳ የሆኑ ሰዎች ቆመው ሲያያችሁ ምን ይሰማችኋል? እሷን ይህ ስሜት ዕለት በዕለት ይሰማታል። ዌቨር ሲንድረም የተባለ በሽታ አለባት። በሽታው መራመድን ህመም የበዛበትና በአንዳንድ ቀናት መንቀሳቀስ ሙሉ በሙሉ ፈታኝ እንዲሆን ያደርጋል። እሷ ግን በዚህ ምክንያት ለመደበቅ ፈጽሞ አልሞከረችም። እንዲያውም ወጣ ታሪኳን በመጠቀም እኛን ሰማን ብለው ለሚያስቡ ሰዎች ድምጽ እየሆነች ትገኛለች። ያንን የመሰለ ቁመት ያለኝ ብቸኛ ሴት በመሆኔም በጣም እድለኛ ያደርገኛል ስትል ትናገራለች። 13ኛ ጄሰን ሮድሪጌዝ። ጄሰን ትልቅ እግር ብቻ የለውም፣ በፕላኔቷ ላይ ትልቅ የሆነ የውስጥ እግር ያለው እሱ ብቻ ነው። ይህ ከቬንዙዌላ የመጣው ሰው ከአብዛኛው ሰው ክንድ የሚበልጥ ጫማዎችን ያደርጋል። የግራ እግሩ 16 ኢንች ርዝመት አለው። የቀኝ እግሩ ደግሞ ከግራው በትንሽ ያጥራል። ጄሰን በልጅነቱ ሲያድግ ሁልጊዜ የሆነ የተለየ ነገር እንዳለ ያውቅ ነበር። እግሮቹ ከተቀሩት የሰውነቱ ክፍል እጅጉን በበለጠ ፍጥነት ማደጋቸውን ቀጠሉ። ታዳጊ በነበረበት ጊዜ የትም ቦታ ጫማ ማግኘት አይችልም ነበር። ሱቆች የሱን የእግር መጠን የሚያክል ጫማ አይዙም። እናም ሊረዱት ቢሞክሩም ምንም ነገር ሊስማማው አልቻለም። ለተወሰነ ጊዜም ወደ ውጭ መውጣት እንዲችል ብቻ ቤት ውስጥ ከጨርቅ ተሰፍተው የተገጣጠሙ ጫማዎችን ማድረግ ነበረበት። ነገሩ ስለ ፋሽን ብቻ አልነበረም። ግዙፍ እግሮቹ መራመድ አስቸጋሪ አድርገውበት ነበር። መሮጥ ፈጽሞ የማይቻል ነበር። በመጨረሻም ስለ ሁኔታው መረጃ መጣና በጀርመን የሚገኝ አንድ ልዩ የጫማ ኩባንያ በነፃ ለሱ የሚስማማ ጫማ ሰራለት። ያ ቅጽበትም ህይወቱን ቀየረው። በድንገት በምቾት መራመድና ቀና ብሎ መቆምና እግሮቹንም ስለመደበቅ መጨነቅ ማቆም ቻለ።